እኔ የምለው ሰዎች ለምንድነው የዴቪድ ኤምቲውን ግን ቻናል ሰብስክራይብ የማታደርጉት? ደግሞ ቪዲዮን ከወደዳችሁትም ላይክ አድርጉት። ምቀኝነት ምን ይሰራል? ይመቻችሁ። ሰላም ጤና ይስጥልኝ፣ እንደምን አላችሁ ውድ የቻናላችን ቤተሰቦች። ዛሬ እንግዲህ በሪያክሽን ቪዲዮ መጥቻለሁ። ብዙውን ጊዜ የምታወቀው በቲክቶክ ላይ ሲሆን ዛሬ ደግሞ በዩቲዩብ ቻናል መጥቻለሁ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት ወቅታዊ ቪዲዮዎችና አንዳንድ አስቂኝ የምንላቸው ቪዲዮዎች መሀል ላይ ጣል ጣል እያደረግን እናያለን ማለት ነው። መልካም ቆይታ ይሆንልን። ወደ ቪዲዮ አቤት ተኝተሃል አይደል? ና ሲቲዮ ደግሞ እንካይነ ምንድነው? ይቅርታ ጠይቀው። ምኑን? ሃይላንዱን አትሰማኝም? ይቅርታ ጠይቀው። እሺ ይቅርታ በደንብ ጠይቀው። በድያለሁ፣ ይቅርታ። የማይታበል ነው። ይቅርታ ምንድነው የሚሆነው መጨረሻ? እንዴ አለ አይደለ? ይሄው አልተመለሰም። ታዲያ ምንድነው? በዚህ ሞክረው። ይሄ ነገር ወዴት እየሄደ ነው? ሞክረው በደንብ። ያ ማንሽ ሲቲዮ አየህ፣ ትንሽ እንዴት አስተካከለው አይደለ? ምንድነው ታዲያ? ስለዚህ እኔ እናንተ ችግርም እንደዚህ ነው እሺ የሚፈታው። ታዲያ እንደዛ ቲምዴ ይህንን ነገር ሰምታችኋል። በደቡብ ኮሪያ ሰዎች እንግዲህ ፍቅረኛሞች አብረው ረጅም ዓመት እንዲያሳልፉ ረጅም ጊዜ እንዲቆዩ በማሰብ ብቻ ሰራተኞችን በሳምንት 4 ቀን እንዲሰሩ አድርጋለች። 4ቱን ቀን በስራ ያሳልፋሉ፣ ከአንዱ 3 ቀን ደግሞ ፍቅረኛቸው መልካም ነገር ነው እንዲሁም ደግሞ ከሚወዱት ሰው ጋር እንዲያሳልፉ አድርጋለች። ይህን በማድረጓ ደግሞ የፍቅር ሀገር እያሏት ይገኛል። እኛም ሀገር ይህ ነገር ይምጣ ምን ትላላችሁ? ያው በመጀመሪያ ቪዲዮ እንዳያችሁት ዳርዳሩ ወዴት እንደሆነ አይታችሁ፣ ኔክስት ደግሞ እንዴት ነው የሚሆነው? የተወሰነ ቀን ስራ የተወሰነ ቀን የፍቅር ከተደረገ ኢኮኖሚካሊ ጥሩ ናቸው ያሉት ማለት ነው። እስቲ ቀጣይ ቪዲዮ እንደሞኒ የነ ቶሎ ቤት ፈረሰ በኮሊደር ልማት አሉ። ነቁጥ በስቲ ምን አለ ያንቺን ሰውነት ባፈረሱት። እንዴት ነው እኔ ካንቺ ጋር ተግባብቼ የምኖረው? እኔ ካንቺ ጋር እንዴት ነው ተግባብቼ የምኖረው? ወይኔ ጨጓሬ እንዴት ሰው እራት ተጋብዞ ቢጃማ ለብሶ ይጀምራል ጉዞ። እንደው ይብላሽ የ40 ምንጭ አዞ። እኔ ካንቺ ጋር ፍቺ ነው የምፈልገው። ልጅ እኮ ግራ ተጋባ። ምን ቀን ነው እንዲያተጋቢ መጣው እያለ ነው። ምን ቀን ነው እንዴ? እኔ መች ነው ሰው መሆን? እኔ ለብሽ መች ነው ሰው መሆን? እሺ አይገርምሽም? አም ጎይንግ ቱ ቦሌ ዘሬጊ ኪንግስ ቦማርሌ ይገርምሻል እንዴ? ሙታንት ከቦሌ ስገዛ ቦንዳ ከቦሌ ስገዛ ደሞጭ ያለቀ በዋዛ ፈዛዛ ሀቢቢቱ። እኔ ከሰውነት ተራወጣው እኮ መች ነው የምትንከባከቢ? አይዞ ለአባ እነግራችኋለሁ። እኔ ነገ ፍቺ የላይፍ ሁኔታ ነው መቼስ እንደዚህ ያስለፈለፈ። ደግሞ አትጋጪ ነው ወደዚህ ጋር እዚህ ጋር ነው በዚህ ጋር ነው የሚሄደው። ነዳጅ ጠፍቶ መኪና ተኮልኩሎላል ተሰልፉ። ይኸውልህ ከዚህ የተነሳ ምን አለፈ ጅቡቲ ሊደርስልሽ ነገር። አይ የፈረደበት ነዳጅ ተሰልፎ እየጠበቀልን ነው። ጠዋት የጀመረ ነው። ቦቴ መኪና አይመጣም። ሰው ሁሉ ጎሽ ገላገለን ከሰልፍ ልንቀዳ ነው ብሎ ሲጠብቅ ቦቴ መኪና ሁሉንም አልፎ ኋላ ተሰለፈላ ሊቀር ራሱ ቦቴ ነዳጅ ጭኖ ሁሉ ሊሆን ይችላል ከኋላ የተሰለፈ። እንደዛ ነው የሚያደርጉ። ችግርን ስትጠይቅ እኮ መልስ ይመልሳሉ ብለው የምታሰባቸው ሰዎች መመለስ አቅቷቸው ካንተ ኋላ ይሰለፉና እጃቸውን አውጡ። እንግዲህ እንዳያችሁት ከሆነ በመጀመሪያ ልጁ ከመንፈስ ጋር ነው የሚያወራው ወይስ ከኔ ጋር ነው የሚያወራው? ግራ ተጋባ። ሴት አለች አትክልት ውስጥ ወይስ ምንድነው ብሎ ግራ ተጋባ። ከዛ ሲነሳ ደግሞ አየሩ ነው ወደዛ ይለ
ይሄ ሁሉ ምን እንደሆነ ታውቃችኋል? ውስጡ ያለው መልእክት ግን አሁን ያለበት የላይፍ ሁኔታ ነው እያሳየ ያለው ማለት ነው። እና ምን አይነት ሁኔታ ውስጥ እንዳለን ምንድነው ያለው መጨረሻ ላይ ከቦሌ ቡታንታ ቦንዳ ልብስ በጋዛ ኑሮን ማሸነፍ አቃተኝ። ቦንዳ ልብስ ገዝተን እንግዲህ ኑሮን ማሸነፍ ካቃተን ምን አይነት ሁኔታ ውስጥ እንዳለን ነው ማወቅ ያለባችሁ። እና በተቻለ መጠን እንግዲህ ወይ የተለያየ ስራ ሀፋፍ ታይም የተለያየ ስራ እንስራ። ሰዓቱ አይመችም የኢትዮጵያ ስራ እንትን ደግሞ 11 ሰዓት ወጥተ ከ11 ሰዓት በኋላ እስከ ሌሊቱ 6 ሰዓት ነው የሚሰራው። ግራ የሚያጋባ ሁኔታ ነው። ብቻ እግዚአብሔር ይሆናል። ቀጥሎ ደግሞ ነዳጁን እንዳያችሁት ነው። ሁሉ ነገር በምሳሌ ሆኗል እንግዲህ ያው ያሳቀን ያዋዛን በምሳሌ ላይፋችንን መኖር ጀምረናል ማለት ነው። እማዬ አባዬና አንቺ ግን ተገናኛችሁ አንድ ቀን ውሃ ለቀዳ ወንዝ ወርጄ ምን በእንስራ ነው? እማዬ ደግሞ አዘግ እውነትም አዘግ እሺ ከዛ ተገናኘን። እሺ ባካል ነው? ኧረ አይደለም። አይ የልጁ ጥያቄ ራሱ ፍጥጥ ያለ ምንም ህፃን ራሱ እንደዛ አይጠይቅም። አንድ ቀን ስንመጣ ከፈለልኝ። ምን የታክሲ? ኧረ አይደለም። ኧረ ማዘካ ማዘር ከመብራት ኃይል ነው የመጣሁት። ቆጣሪው የቱ ጋር እንዳለ ያሳዩኛል? ከዛ ሆናችሁ አልተፋፍራችሁ ነው? ይመችሽ። ቪዲዮዎቹን እንዳያችሁት ይመስላል። ማዙካም እንግዲህ ጥያቄ ልጁ በርግጥ ህፃን የማይጠይቅ ጥያቄ ነው እየጠየቀ ያለው ግን ያው ሁሉ ነገር በፈን እየተሰራ ስለሆነ ቪዲዮው እንዳለ በነገራችን ላይ የተያያዘው ስለ በቃ ሰው ዘና ብሎ ፈታ ብሎ መኖር ስለሚፈልግ ከላይፍ ጋር የተያያዘ ነገር ነው። በቃ ሚዲያውን ይዞት ያለው አሁን ማለት ነው። ያው ጦርነቱም አለ የነዳጅ ሁኔታውም አለ። ያው ኑሮ ደግሞ ሲያጨናንቀው ደግሞ ራሱን ፈታ አድርጎ መኖር ስለሚፈልግ በቃ ፈታ አድርጎ እንትን እያሉ ነው። ሚስትየውም ደግሞ እንዳያችሁት ነው። ያው እንደዚህ አይነት እብድ ሚስት ይስጣችሁ ማለት ያው ለማነቃቃት ስለሆነ ይስጣችሁ ምንም አይደለም። አቢ ወይ ማይ ናስ ወይ እሺ አንተ ተሰጣ ነገር አስ አይ ምን ልብሱ ነው? ኧረ አይደለም። ቋንጣ ኧረ ደግሞ አስገባኝ አልኩ ነው። ምን ዘንቡበት? ኧረ አይደለም። ኧረ ማን ነው? ኧረ ማዙካ አልተቻሉ። እኔ ምን ልስማይ ይሄ ሁሉ የኛ ነው እንዴ? ኧረ መልስ መሆን አለበት። ኧረ ማዙካ የኔቱ ታሳየው ይሄ ባህል ግን የምን እንደሆነ ማወቅ እፈልጋለሁ። ዘፈኑ የጎጃም ነው ግን የጎጃም ሀገሮች እንደዚህ ማድረጋቸውን አላወኩም። እንግዲህ እንዳያችሁት ቪዲዮን ማዙካና ልጁ አልተቻሉም። ፈታ ዘና እያደረጉ እየቆዩ ያሉት። በቀጣይ ደግሞ እኔ ያጥሮፍ አትስማሽ ሲደረግ ገንፎ ተበልቶ ምናምን ያው የሆነ ቦታ ደግሞ አይቻለው ገንፎ በልተው ከዛ በኋላ ኔክስት መውለድ ላለባት ማለት አለባት ብለው ለሚያስቡት ያው እግዚአብሔር እንደ እግዚአብሔር ፍቃድ ነው ግን አለባት ብለው ለሚያስቡት አንስተው ለሷ እንትን ሲሉ አይቻለው። እና ይሄ ደግሞ ለየት ያለ ነው። ማዙካ ገንፎውን ይዘውት እንደዚህ እየተንቀሳቀሱ ምናምን አይቻል አቅም በርግጥ ዘፈኑ ግን የጎጃም ነው። ባህሉ ግን አልገባኝም እንዴት እንደሆነ። ምርቃት ይመስለኛል ሳስበው እንደ የሀገሩ ባህሉ ይለያያል። የምርቃት ሂደት ይመስለኛል ከገንፎ መብላት በኋላ ማለት ነው። ያው ኖርማሊ ይሄ ከወለደች በኋላ ያለው ነው። ያ ጥራፍ አትስማሽ ላይ ገንፎ ይበላል። ከወለደችም በኋላ ገንፎ ይበላል። ግን ያው እንደ የሀገራችን ብቻ ይለያል። ፈታ ስላደረገኝ ነው እናንተን ፈታ ለማድረግ ነው ያመጣሁት ቪዲዮ። ቀጣይ እስቲ ደግሞ እንመልከት።
በነዳጅ ጉዳይ ላይ ምንድነው የተፈጠረው? አሁን ከመሸ ነዳጅ ጨምሯል የሚሉ የተለያዩ መረጃዎች እየተሰራጩ እንዳሉ ሁላችሁም ሰምታችኋል ብዬ አስባለሁ። እንደምትመለከቱም በርካቶችም ታዲያ ነዳጅ ጨመረ እንዴ ነዳጅ ጨመረ የሚባለው እውነት ነው እንዴ አጣራ የሚል ጥያቄም አቅርባችሁልኛል። እውነቱን ለመናገር በርካታ የተባሉ ገጾች ነዳጅ መጨመሩን እንደዚሁ 142 ብርና ናፍጣ ደግሞ 160 አካባቢ መድረሱን እየዘገቡ ይገኛሉ። ይሄንንም እንደ ምንጭ የጠቀሱት ታዲያ የንግድና ቀጠናዊ ትስስር ሚኒስቴር ነው። ነገር ግን የኢትዮጵያ የንግድና ቀጠናዊ ትስስር ሚኒስቴር እስካሁን ሰዓት ድረስ ማለትም ይሄንን ቪዲዮ የሰራሁትም ምሽት 3:40 ላይ ነው። እስካሁን ሰዓት ድረስ ምንም አይነት ነገር እንደምትመለከቱት ፖስት አላደረገም። ስለዚህ በትክክልስ ነዳጅ ጨምሯል ወይስ አልጨመረም የሚለውን ለማጣራት እንግዲህ ወደ ነዳጅ ማደያዎች አካባቢ ለመደዋወል ሞክሬ ነበር። ምንም አይነት ተጨባጭ መረጃን አላገኘውም። እናንተ በተለይ ደግሞ አሁን ከመሸ መጋቢት 23 ብሩክኒስ እንግዲህ እንደዚህ ብሎናል። ነዳጅ የቀዳችሁ ሰዎች ካላችሁ ነዳጅ ጨምሯል ወይስ አልጨመረም? ኮመንት ላይ ምላሻችሁን አሳውቁኝ። ተጨማሪ መረጃ እንዳገኘው ወደ እናንተ ይዤ እመጣለሁ። እንግዲህ ብሩክ ኒውስ እንደነገረን በትናንትናው ከ12 ሰዓት በፊት ነዳጅ እንዳልጨመረ ነው። ብዙ ማለት ሚዲያ ብዙዎቻችን እኛም እንሰራለን፣ ግን ለውሸት ባናረገው ጥሩ ነው። ብዙ መረጃዎች ይደርሱናል፣ የውሸትም ትክክለኛም የሚያስተላልፉ ግን ብዙዎቻችን የምናውቀው ወቅታዊ መረጃ የሚያስተላልፍልን ብሩክ ኒውስ እንደነገረን ከሆነ ከ12 ሰዓት በኋላ የቀዳችሁ ነዳጅ ጨምሯል ወይስ አልጨመረም የሚለውን ነገር እንድታሳውቁን ነው ያለው። ኔክስት ደግሞ ያለውን መረጃ አሳያቸዋለሁ። ኢራን እንደዛተችው አድርገዋለች። ኢራን ትናንት በዛተችው መሰረት በባህሬን አማዞን መረጃ ማከማቻ ላይ ጥቃት በሰንዘሯ ተሰምቷል። በዚህ ስፍራ ላይ ከፍተኛ ውድመት መከሰቱ ነው እየተገለጸ የሚገኘው። ኢራን ትናንት በባለስልጣኖቿ ላይ ለሚፈጸም ማንኛውም ግድያ ምላሽ ለመስጠት የታወቁ የአሜሪካ የቴክኖሎጂና እንዲሁም ደግሞ የፋይናንስ ተቋማትን ኢላማ እንደምታደርግ አስጠንቅቃ እንደነበር የሚታወስ ነው። ታዲያ ኢራን በዛተችው መሰረት ዛሬ በግዙፉ አማዞን መረጃ ማከማቻ ላይ ጥቃት መሰንዘሯ ተሰምቷል። በዚህ ጉዳይ እናንተስ ምን ትላላችሁ? ሀሳባችሁን አጋሩኝ። በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሁኑ መልእክት ነው። እንግዲህ ይሄ ነገር ከቀን ወደ ቀን እየተባባሰ ነው እየሄደ ያለው። ኖርማሊ እኛ ጋር ስላልደረሰ ምንም እየመሰለን አይደለም፣ ወይ ደግሞ የሚሰማን ሰዎች ሊኖሩ ይችላል። ግን በእኔ አመለካከት ግን ስናየው እኛ ጋር ስላልደረሰ ምንም የተሰማን ነገር ያለ አይመስለኝም እና ከባድ ነው ነገሩ። የዓለም ጦርነት እንደዚህ እንትን ባለችበት ሰዓት ያው ኖርማሊ እኮ እኛ ጋር ደረሰ ማለት እኮ ነው። ነዳጁ እንደዚህ የጨመረው በእነሱ ባመጡት ጦርነት ነው አይደል? እነሱ ጋር በተፈጠረው ጦርነት ነው እና ቀስ በቀስ ደግሞ ነገ ምን እንደሚመጣ አይታወቅም። እግዚአብሔር ብቻ እሱ ግን ይጠብቀን። ምንም ያው ከሞት የሚቀር የለም፣ ግን በቃ ከብዙ ነገር ይጠብቀን። እንግዲህ ከምሽቱ 3:10 ላይ መሀል ሜክሲኮ አለች ሴትዮ። መሀል ሜክሲኮ ላይ ያለው ሁኔታ ሲሰማ ይሁት ምን እንደሚመስል ይሄ የተሰለፈው ሰው አይደለም የገረመኝ። እኔ 200ኛ ወይም 300ኛ ከኋላ ተሰልፌ ስንት ሰዓት ይደርሰኛል? ከዚያ በኋላ በጣም የሚገርመው እሄዳለሁ ቤት ይገባለሁ ወይ የሚለው እና ያሳሰበኝና ነው። ጌታ ይርዳ በለው። ሌላውም አካባቢ እንደው ምን እውነት ነው። ጌታ ይርዳ። በዚህ ሰዓት የተሰማ ሰበር መረጃ አለ። ከ20 ቀናት በፊት ተደርጎ የነበረው የነዳጅ ዋጋ ጭማሪ ዛሬም በድጋሚ መጨመሩ ተሰምቷል። በአዲስ አበባ ከተማ ከዛሬ 12 ሰዓት ጀምሮ ተግባራዊ የሚሆን አዲስ የነዳጅ ምርቶች የዋጋ ጭማሪ በይፋ ወጥቷል። ተግባራዊ በሚደረገው በዚህ አዲስ የዋጋ ማሻሻያ መሰረት 1 ሊትር ቤንዚን 142 ብር ከ41 ሳንቲም ገብቷል። እንዲሁም ነጭ ናፍጣ 163 ብር ከ09 ሳንቲም እንዲሸጥ ተወስኗል። ይህ አዲስ የነዳጅ ዋጋ ጭማሪ በአጠቃላይ በኑሮ ውድነቱና ትራንስፖርት ታሪፍ ላይ ምን አይነት ተጽዕኖ የሚያመጣ ይመስላችኋል? እንግዲህ እንዳያችሁት ነው፣ ቅድም ላይ እንዳሳየኋችሁ ብሩክ ኒውስ ከ12 ሰዓት በኋላ ያለውን መረጃ አልነበረውም ነበረ። ወንድማችን እንግዲህ አሁን ከተወሰነ ሰዓታት በፊት መረጃ እንደሰጠን የነዳጅ ዋጋ በ20 ቀን ውስጥ ነው የጨመረው። 142 ብር 162 ብር እንግዲህ ወዴት እየሄደ እንደሆነ አይታወቅም። አይ ቲንክ ኤሌክትሮኒክስ መኪና ብንገዛ ብዬ አስባለሁ። ማለት ያለንን እንትን
ተጣጥረን ወደ ኤሌክትሮኒክስ ብንቀይረው እንደምንም ብለን እንደኔ አስተያየት ነው የምነግራችሁ። ለማቅለል ነገሮችን ለማቅለል ነው እያልኳችሁ ያለሁት። አቅም ያለን ነው በእርግጥ ያንን ልናደርግ የምንችል። እንደምንም ተፍጨርጨረን ወጣቶች ይሄንን ሀሳብ ነው የምሰጣችሁ። ለምን ነዳጅ እንደዚህ የሆነ ከሆነ ስራውስ እንዴት ነው የሚሰራው? እንዴት ነው የምናደርገው? ወደፊትስ ሌላ ኪሳራ ውስጥ ነው እየገባን ያለ ነው። እየሰራን ላልሆነ ኪሳራ መዳረግ ማለት ነው። ስለዚህ መፍትሄ ብለን የምናስበው እንግዲህ ባለን በተቻለን አቅም ተሯርጠን ኤሌክትሮኒክስ መኪና ብንገዛ ብዬ አስባለሁ። እኛ ነዳጅ አናመርትም። የነዳጅ ዋጋ ከጨመረ ዋጋ ይጨምራል። ማስተካከል የምንችልበት መንገድ የለም። የዓለም ችግር ስለሆነ ኢራን ግጭት ምክንያት የነዳጅ ዋጋ በከፍተኛ ደረጃ እየጨመረ ነው ያለው። በዓለም ላይ ካላት ገቢ ካላት ኤክስፖርት ከፍተኛውን አማውንት ለኢነርጂ ከሚያወጡ ጥቂት ሀገራት አንዷ ኢትዮጵያ ናት። በጣም ብዙ ገንዘብ ነው የምናወጣው። ለምን ስላላመረትን ወደፊት ይቀየራል ብዬ ተስፋ አደርጋለሁ። አመት 2 አመት ገደማ የፊውል መኪና መገልገልን ቀንስና ቆም ስንል አንዳንድ ጩኸቶች ነበሩ ኢትዮጵያ ውስጥ። ግን የኤሌክትሪክ መኪና የመረጥንበት ዋናው ምክንያት ለምሳሌ አሁን በኢራን ግጭት ምክንያት የነዳጅ ዋጋ በከፍተኛ ደረጃ እየጨመረ ነው ያለው። እኛ ነዳጅ አናመርትም። የነዳጅ ዋጋ ከጨመረ ዋጋ ይጨምራል። ማስተካከል የምንችልበት መንገድ የለም። የዓለም ችግር ስለሆነ ኤሌክትሪክ መኪና ተበራከተ ማለት ቅድም እንዳልኩት በጣም በርካታ የታዳሽ ኃይል ኢነርጂ ማምረት የምትችል ሀገር ስለሆነች ኢትዮጵያ ለምሳሌ 100 ኪሎ ሜትር ለመጓዝ 100 ብር ነዳጅ የሚያስወጣ ቢሆን 100 ብር ደግሞ ኤሌክትሪክ የሚያስከፍል ቢሆን አይደለም ዋጋው ይቀንሳል። ግን ቢሆን በዋጋ ደረጃ እኩል ቢሆኑ ልክ እንደ ኢራን እንደሰማችሁት ነው። ክቡር ጠቅላይ ሚኒስትር አብይ አህመድ እንደተናገሩት አካሄዳቸው ወዴት ነው? ኤሌክትሮኒክስ መኪና ብንገለገልበት ይጠቅመናል ነው የሚሉት። ለምን ነዳጅ ስለማናመርት ወደፊት እግዚአብሔር ከፈቀደ አምራች ልትሆንም ትችላለች ኢትዮጵያ። እንግዲህ ልክ ደረጃ እንደምንደርስ ተስፋ አለኝ እና አምራች ትሆናለች ብዬ አስባለሁ። ግን ያን እስከሚከሰት ድረስ ከምንጎዳ ብዙ ነገሮቻችንን ከምናጣ ዝም ብለን ንብረታችን ኪሳራ ላይ ከሚሆን ወይ ደግሞ ነዳጅ በማጣት አጉል ቦታ ላይ እንትን ከምንል ማድረግ ያለብን ማድረግ ነው። እንግዲህ ወደ ኤሌክትሮኒክሱ ማምራት አለብን ቅድም እንደነገርኳችሁ ማለት ነው። ወደ መጨረሻው ቪዲዮ እንሂድ። ጸጉር ቤት ገብተሽ ፏብልጭ ብለሽ ቤት ከጓደኛሽ ያመጣሽን ልብስ ለብሰሽ ከአባትሽ ወይም ከወንድምሽ ለሚነሽ ባገኘሽው ገንዘብ ካፌ ገብተሽ ፏብትን እያልሽ ቪዲዮ ቀርጸሽ ሲፖስቺ ከ1000 ቪው በላይ ሳይወጣ ሲቀር በጣም ምንም የለም። የሚያናድ ነገር አለ ወይ? የሚያበሳጭ እንዴ ምንድነው የሁላ የዋጋ ጭማሪ? እንዴ ትናንትና ትናንት ወዲያ ምን ተፈጥሯል? እኛ ሳናቅ አገሪቷ ላይ የተካሄደ ነገር አለ እንዴ? በሁለትና በአንድ ቀን ውስጥ የተጋነነ የዋጋ ጭማሪ በትናንሽ ሸቀጣሸቀጦች ላይ ሁሉ ሳይቀር የ200 ጭማሪ ያካሄዳችሁ ምን ሆናችሁ ነው? ይሄ የነጋዴዎች ሴራ ነው። የአዲስ አበባ ንግድ ቢሮ፣ ንግድ ሚኒስቴር ሁልጊዜ አፋጣኝ ምላሽ የምትሰጡ ንግድ ሚኒስቴሮችም አላስፈላጊ ሆኖ የተጋነነ የዋጋ ጭማሪ እየተካሄደ ነው። አላስፈላጊ ግነቱ በጣም ጣራ የነካ የዋጋ ጭማሪ እየተካሄደ ነው። በመኪኖች በምናምን እሱ እንኳን የቅንጦት ነው እንበልና በሸቀጣ ሸቀጦች ጉዳዮች ነው የዕለት ምግቦች ላይ እንኳን ሳይቀር አላስፈላጊ የዋጋ ጭማሪ እየተካሄደ ነው። ስለዚህ ተመልከቱ እንዴ ነጋዴዎች ተረጋጉ። እውነት ነው ተረጋጉ። ምን ሆናችሁ ነው? ዋጥቱ እስኪ እናንተ ደግሞ ጊዜውን ተጠቅመው እውነት እኮ ነው ቤተሰቦቻችን ጊዜውን ተጠቅመው አንድ ነገር ሲጨምር ለሆነም የኑሮ እንትን እንደሰማችሁት ነው እንግዲህ በላይ እየጨመረ ስለሆነ ተመስገን ብለን ኖርን። ወጣቶች ተሯሩጠው ጧሪ የሌላቸው እናቶችስ ምንድነው የሚሆኑት? የተለመደ መጣ ማለት ሚዲያ ላይ የሚሰሩ ብዙ ሰዎች እናቶችን ይረዳሉ። አይ ሆፕ እኔም ወደፊት መርዳት ብችል በጣም ደስ ይለኛል። ግን ማለት ያልታዩ እናቶችስ ምንድነው የሚሆኑት? አያሳዝኑ? አንድ ነገር ጨመረ ሲባል ሌላውንም መጨመር። እውነቱ ነው ልጁ መኪና የቅንጦት ነው። እናቶች ለጧሪ እናት ለሌላቸው እናቶች ራሱ በጣም ከባድ ነገር እኮ ነው። ዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበር። አዝናኝና ወቅታዊ ቪዲዮዎችን ነበር ይዤላችሁ የመጣሁት። እኔ በዚህ ቻናል ላይ ማቀርብላችሁ ብጽዕት አስራት እባላለሁ። ስሜን ላስተዋውቃችሁ። በዚህ ቻናል ላይ የምትመለከቱኝ እንግዲህ ሰብስክራይብ አላደረጋችሁ ሰብስክራይብ እንድታደርጉ ጋብዛችኋለሁ። ለምን በዚህ ቻናል ላይ የሚተላለፉ ቪዲዮዎች ወደ እናንተ እንዲደርሱ ይጠቅማችኋል ማለት ነው። ላይክ አላደረጋችሁም ደግሞ ቪዲዮውን ላይክ አድርጋችሁ ወዳችሁት
ፈቅዳችሁ አይታችሁ ጨርሳችሁት የምትወዱት ከሆነ ላይክ አድርጉ። ኮሜንትም ካላችሁ አስተያየት ስጡኝ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑ።